ሰላም ጤና ይስጥልን አድማጭና ተመልካቾቻችን እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላምን ሁሉ እየተመኘን ዛሬ አንድ እንግዳ ይዘን ቀርበናል። እንግዳችን ፋኖ ታደሰ ይባላል። ከነበልባል ብርጌድ ህዝብ ግንኙነት ኃላፊ ነው። ይህንን በዓለ ትንሣኤውን አስመልክቶ እንግዲህ አንዳንድ ማብራሪያዎችን እንኳን አደረሳችሁ መልእክትም ጭምር አብሮ ያስተላልፍልናል። በቅድሚያም እንኳን አደረሰ ፋኖ ታደሰ። እንኳን አደረሰን ወንድሜ። አመሰግናለሁ። እንግዲህ አንድ ሁለት ጥያቄዎችን እሰነዝርልሃለሁ። ከነሱ ጋር አጠር ያሉ ማብራሪያዎችን ትሰጠኛለህ ማለት ነው። የአማራ ትግልና በዓለ ትንሣኤው ምንና ምን ናቸው ማለት ይቻላል? ምናልባትም ይህን የጠየቅኩ የሚገናኙባቸው ነገሮች ይኖራሉ ተብሎ ስለሚታመን ነው። በዚህ ጉዳይ ላይ ምን ማለት ትችላለህ አንተ? ያው እንግዲህ የአማራ የፋኖ ትግልና የበዓለ ትንሣኤው የሚገናኝበት አንዳንድ ነገር አንተም እንደገለጽከው ይኖራል ብዬ አስባለሁ ብለሃል። ትክክል ነው። ምናልባት እንግዲህ ትንሣኤን የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ በሙሉ ትንሣኤን ሲያከብር ትንሣኤ ጌታችን መድኃኒታችን ኢየሱስ ክርስቶስ ምናልባት አዳም ወደዚህ ምድር ሲላክ ትሳሳታለህ ተብሎ በተነገረው መሰረት ተሳስቶ ተፈጽሞ ከልጅ ተወልጄ መጥቼ አድንሃለሁ ባለው በቃል ኪዳኑ መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ወደዚህ ምድር ወርዶ ከእናታችን ከቅድስት ድንግል ማርያም ተወልዶ ስጋን ለብሶ ምናልባት የአዳምን መከራና ስቃይ ራሱ ለመታደግ ሲል ወደዚህ ምድር ወርዶ ብዙ መከራዎችን ብዙ ስቃዮችን ካሳለፈ በኋላ እንደው እንግዲህ የትንሣኤ ቀን ምናልባት ለእኛ ትልቅ ብስራትን ያበሰረበት ቀን ነው። ምናልባት እኛም ከዛ ቀን የሚያመሳስለው ነገር ዛሬ ስንት ወንድሞቻችን ስንት እህቶቻችን ቤታቸውን ንብረታቸውን ትተው የአማራን ሕዝብ ለማደን የአማራን ስቃይ ለአንድና ለመጨረሻ ጊዜ ለመታደግ በሚል ወደ ጫካ ወርደን ሁላችን በዱር በገደል ይሄን በዓል እያከበርን ያለ ነው። ምናልባት እንግዲህ የዛሬ ዓመት ደግሞ ልክ ትንሣኤውን በዛሬው ቀን እንዳከበር ነው ሁሉ የዛሬ ዓመት ደግሞ የአማራን ትንሣኤ የምናከብርበት ቀን ይመጣል እናስባለን። መልካም። ከዚሁ ጋር በተያያዘ ይህ ትግል ከተጀመረ ከፍተኛ የሚባሉ ውጣ ውረዶችን፣ መሰናክሎችና ፈተናዎች አስተናግዷል፣ እያስተናገደም ይገኛል። በዚህ አንዳንድ አለመግባባቶች አሉ። እነሱን እንዴት ለመቅረፍ ታስቧል? ያው እንግዲህ ቅድም እንደገለጽኩልህ ነው። ምናልባት ትንሣኤ ስናከብር ጌታችን መድኃኒታችን ኢየሱስ ክርስቶስ ለምሳሌ ሰሙነ ሕማማት ላይ በመጽሐፍ ተጻፈው በሕማማት የሳቀ በትንሣኤው ያለቅሳል እንደተባለ ሁሉ ምናልባት ትንሣኤን ለማግኘት ብዙ ውጣ ውረዶችን ማለት ያስፈልጋል። እያሳለፍን ያለና ምናልባት እኛ ሰሙነ ሕማማት ላይ እንገኛለን። ነገ ትንሣኤው እንደምናከብር ቅድም እንደገለጽኩ እርግጠኛ ነኝ። ምናልባት ደግሞ ቅድም እንደገለጽኩልህ በሕማማቱ የሳቀ በትንሣኤ ያለቅሳል እንደተባለው ዛሬ እኛ በዱር በገደል ለአማራ መጻኢ ዕድል ለአማራ ሕዝብ ስንል ስንት ዋጋ እየከፈልን ያለ ነው። እኛ በምንከፍለው ዋጋ ዛሬ ከጠላት ጎን ተሰልፎ የሚሳለቅ የሚስቅ ይኖራል። በእርግጠኝነት ነው የምነግርህ። ነገ ትንሣኤያችንን ስናከብር የሚያለቅስበት ጊዜ ይመጣል። ስለዚህ ከዚህ ጋር ተያይዞ ትንሣኤ የተጀመረው የአማራ ሕዝብ ምናልባት የትጥቅ ትግል ሲያደርግ ይሄ የመጀመሪያው ነው። በራሱ መሪዎች በራሱ ልጆች እየተመራ ይሄ በታሪክም ለመጀመሪያ ጊዜ ነው። ምናልባት የዛ ትውልድ አካል በመሆናችን እንዳንታገል የእድለኝነትን ጭምር ይሰማኛል። ስለዚህ በዛው ውጣ ውረድ ውስጥ ምናልባት ወደ ትግል ከወጣንም ኦልሞስት 2 ዓመት አካባቢ እያስቆጠርን ያለው ዋው እንዳልከው ብዙ ውጣ ውረዶች ብዙ ተራሮች ታሳልፈናል። በውስጥም በውጭ እንዳለ ብዙ ስራዎችን እየሰራ እንዳንሆን ሰፊ የተለያየ ስራ እየተሰራብን ያለው እግዚአብሔር ይመስገን። እንግዲህ ቅድም እንደገለጹልህ ትንሣኤውን እንደምናበስረው ሁሉ ከዚህ ከአንድ ነገር ተይዞም ጥሩ ስራ እየተሰራን ያለው አሪፍ ነገር እየተካሄደ ያለው በቅርቡ በእርግጠኝነት ለህዝባችን ተማራ ህዝብ አንድ ሆነን የምስራች የምናሰማበት ጊዜ ሩቅ አይሆንም ብዬ አስባለሁ። መልካም። ዛሬ በዓለ ትንሣኤው እንደመሆኑ መጠን ከዚህ ጋር በተያያዘ ለህዝቡ ምን ማስተላለፍ ትፈልጋለህ? እንግዲህ ቅድም ምናልባት መግቢያ ላይ ያስተናገርኩት ነገር ለመላው የዚህ እምነት ተከታይ ለሆናችሁ በሙሉ እንዲሁም የአማራ ህዝብ ነጻ እናወጣለን፣ ኢትዮጵያን ወደ ቀደምት ክብሯ እንመልሳለን ብላችሁ በዱር በገደሉ ዋጋ እየከፈላችሁ ያሉ ወንድሞቻችን በመላው የአማራ ክልል አካባቢ እንዲሁም በሌላ አካባቢ ይህን ትግል እየደገፋችሁ ያላችሁ ምናልባት ትንሣኤያችን እንግዲህ በቤታችን እስክናከብር ድረስ በገደሉ ነው እያከበርን ያለነውና በመጀመሪያ ሁላችሁም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ማለት እወዳለሁ። ከዛ ውጪ ትግል ነው የተጀመረው። ምናልባት በዚህ በትግል ውስጥ ቅድም ሳነሳው እንደነበረው ሰፋ ያለ ውጣ ውረድ ይኖራል። ብዙ ዋጋ የሚያስከፍሉ ነገሮች ይኖራሉ። ስለዚህ መላው ማህበረሰባችን ትግል ነው የጀመርነው። በትዕግስት ጠብቆን አንድ እስከሚሆን ድረስ በትዕግስት የተባበሩት ቅድም እንደገለጽኩት አንድ ሆነን ቀጣይ ዓመት ደግሞ እንግዲህ ሰላት እንደምሰን ቤታችን እንደምናከብር እርግጠኛ ነኝ ማለት ነው የምፈልገው።
እሺ በመጨረሻም ማስተላለፍ የምትፈልገው ነገር ካለ ከዚህ ጋር በተያያዘ እድሉ ልስጥና ወደ መቋጫው እንሂድ። እንግዲህ ምናልባት ማስተላለፍ የምፈልገው ነገር ምናልባት በትግል ያሉ ወንድሞቻችን ከዚህ ከአንድነቱ ጋር ተያይዞ ሁላችንም በያለንበት የራሳችንን ግፊት እያደረግን በየአካባቢው ያሉ አመራሮች ላይ ጫና እያደረግን ምን እያልን ወደ አንድ የምንመራትን ነገር ሁሉም ታጋይ በዛ ልክ የቤት ስራ እንዲወስድ እፈልጋለሁ። ከዛ ውጭ ምናልባት ብልጽግና ተላላኪና አንዳንድ ጠላት አካባቢ የሚነዙ ወሬዎች ላይ ሀሳብ መስጠት እፈልጋለሁ። ምናልባት ከአንድነት ጋር ተያይዞ የተወሰኑ ግጭቶች ተፈጥረዋል። አንዳንድ የምናፈሱ ጋር ተያይዞ ነው ገና እንደ ሳይሆኑ ገና ወደ ሳይሸንፉ እንደሚሰጥ ነገር አለ። ሁለት ነገር ያው ይሄን የምናውቀው እኛ መሬት ላይ እየታካለ ሰዎች ነን። የምንጣላው በስልጣን አይደለም፣ የምንጣላው በወንበር በመስጠት አይደለም። ምክንያቱም ገና የስልጣን ጉዳይ ሆነ ያሳስበንም። የሚያሳስበን አማራን አንገቱን ቀን አድርጎ የሚሄድበትን ነገር ሰላም አመቻቸት ብቻ ነው። ስለዚህ እዛ ላይ ግን ምናልባት አንዳንድ መንግስትን አጀንዳ ስቷቸው በመካከላችን ገብተው የራሳቸውን አጀንዳ ማራመድ የሚፈልጉ ሰዎች አሉ። የምንጣላው ከእነሱ ጋር ነው። የምንጣላው በፋኖ ካባ በፋኖ ልብስ የሌላ የጠላት አጀንዳ ማረገብ ከሚፈልግ አካል ነው እየጣላ ያለ ነው። አንዳንዱ ሳይገባው ምናልባት ያንን ተከትሎ እንገጽዋል። እነሱን በውይይት በምን ይመለሳሉ። ከዛ ውጭ ግን ማህበረሰባችን እንዲያውቀው እንዲገነዘቡ የምንፈልገው እየጣላ ያለው በስልጣን በምናምን እንዳልሆነ እንዲያውቅልን እንፈልጋለን ማለት ነው። ሌላ ጨርሻለሁ። አመሰግናለሁ። አመሰግናለሁ። ፋኖ ታደሰ በከሰም ክፍለ ጦር ከነበልባል ብርጌድ ህዝብ ግንኙነት ኃላፊ ለሰጠን ማብራሪያ እጅግ ከልብ እያመሰገንን መልካም ጊዜ እንመኛለን። እሺ አመሰግናለሁ። መልካም በዓል ለእናንተም እመኛለሁ። ቴንኪው